ብሩኬ ጀግናው ከዝና ጋራ ሄዶ ፊት ለፊት ተፋጠጠ። ምን ፈልገህ ነው የመጣኸው? ልታወራ ነው ሲለው፣ ብሩኬ ደግሞ አንተን የማወራውን ነገር ልትመርጥልኝ አትችልም። አንተ እኮ ግን አፍ ብቻ ነው እንጂ አቅም የለህም በማለት አንድ ጂዶ ሲሰጠው እንግዲህ ተዘግሮ መሬት ላይ ወደቀ። አየህ አንተ ዝና አለው ብሩኬ። እንዴ አንተ እኮ ከዚህ በፊትም ሉላን ተነጥቀህ እኮ ዝም ብለህ እያሽካካህ የተቀመጥክ ነህ። ሉላን እንኳን ማስመለስ ያልቻልክ፣ ከዚህ በኋላ ግን እያስፈራራሃን መቀጠል አትችልም። ተው እባክህ አለ። ምን ተገኝቶ ነው አለ። ምንም ይሁን ምንም ይገኝ፣ ከዚህ በኋላ አንተን እኛ አንፈራህም። ፊት ለፊት ዛሬ ልጋፈጥህ ነው የመጣሁት ሲለው፣ ኧረ እባክህ እኔ ዝና ገበበ ደንቤላ ላይ መሆኔን አላወክም አለው። በል ዝም በል ይሄ ያንተ ተራ ወሬና ጉራ ነው አለው። እና ምንድን ነው የመጣኸው? ምን ለማድረግ ነው የመጣው? ዛሬ አንተን እና እኔ ልንፈታተን የመጣ ነው በማለት አንድ ጊዜ በቦክስ ሲለጥጠው ተሽከርክሮ መሬት ላይ ዝና ወደቀ። እና ከወደቀበት አንሰራርቶ ብድግ ሲል ከፊት ለፊቱ ብሩኬ የለም። ወይኔ ጉዴ ሂዶ ፈታው ማለት ነው ወንድሙን በማለት ሲል ብሩኬም ቀጥ ብሎ ወደ መድብል ነበር የሄደው። አሁን ከዛ በቦክስ ለጥጦ ከጣለው በኋላ ዝናን እንደዛ የተጎራው ሰውዬ በአንድ ቦክስ እንደ ግንድ ተጋድሞ መሬት ላይ ተንፈራፈረ። የዝና ፉከራ በዚህ ልክ ሆኖ አግኝቶታል። ለዚህ ነበር እንዴ ስንፈራህ የኖር ነው አለው። ያንተ ዛቻና ፍራቻ በአንድ ቦክስ ሆኖ አረፈ በማለት ብሩኬ አለው። ዝና አለው ብሩኬ፣ አንተ ብቻ ማን ወንድ አደረገህ? እኛም ወንድ ነን። ነገር ግን አንተን አክብረንህ በህግ ከምትሄድ በሰላም ትመጣለህ ብለን ነበር። አንተ ግን እማትረዳ ነህ። አንተ ግን ክብር አይወድንም። ስለዚህ ዛሬ ማንነቴን አሳይሃለሁ ሲል ብሩኬ ዝናን ተናገረው። ዝናም በቃ ምን እያለ ነው ይሄ? ዛሬ እውነት ብሩክ ነው የመጣው ከእኔ ጋር ወላ ማን ነው አለ። ብሩክም ዝናን በመድብልን ያሰርክበትን ቦታ ንገረኝ ሲለው፣ ከዛ መድብል ጋር ቀጥ ብሎ ሲሄድ መድብል ጋር ውጭ ያሉትን ጠባቂዎች እንግዲህ ስሙ፣ እዚህ አለቃችሁ ስለወደቀ የሚያስጠላችሁ ሰው የለም። ስለዚህ እናንተ በሩን ከፈቱና ለቀቅ አድርጉና ልግባ ሲለው፣ ግብት ብሎ መድብልን ያወጣና ብሩኬ ከዛ አብረው ይሄዳሉ። ከዛ መሬት ላይ እየተንፈራፈረ እንደምንም ተንሰራርቶ ተነሳና ለባልደረቦቹ ለጠባቂዎቹ ስልክ ይደውላል። ዝና ይኸውላችሁ ብሩክ እየመጣ ነው፣ ብሩክን እንዳትለቁት ሲላቸው፣ እንዴ ወደ ሌላ ቦታ ቶሎ ብላችሁ አዘዋውሩት፣ ሰምታችኋል እናንተ አላቸው። አይ ወንድሙ እኮ ደርሷል፣ መጀመሪያ ብትማለቃ መደወል ነበረብህ። አሁን ዝና አንተ ተሸንፎ ሜዳ ላይ ወርቆላችኋል። ስለዚህ ለቀን ራሳችን ፈርተን ሄደናል ብለው ሲያረዱት ዝናን በጣም ይናደዳል። እንዴት ለቃችሁ ትሄዳላችሁ እናንተ ቡቃቡቆች፣ እናንተ ፈሪዎች ሲላቸው፣ እነሱም ደግሞ አይ ዝና አንተም እኮ ፈርተህ አላመለጥክም። በብሩክ በአንድ ቦክስ እኮ ነው መሬት ላይ እንደተዘገረርክ እኮ ሰምተንልሃል አለው። እናም አሁን ያንተ ጣፈንታ እንዳይደርሰን ብለን እኛም ለቀን ሄድን አሉት። አንተ እንደፈለክ አድርገው፣ እኛ ከዚህ በኋላ በዚህ ስራ ላይ አንሰማራም አሉት። እንግዲህ መጥፎ ስራ ምን ይገኛል ብላችሁ ነው? መጥፎ ስራ ነው የምትሰሩት ዝና አለው። ብዙ ነገር ካንተ ጋር አድርገናል፣ ብዙ ኃጢአት ሰርተናል፣ ግን ህይወታችን አልተቀየረም፣ ወይም ሰላም የለንም፣ ወይም ጥሩ ህይወት አልተቀየርንም። መጥፎ ስራ መስራት ራሱን አደጋ ውስጥ መክተት እንደሆነ ተረድተነዋል። ሰላማችንንም አተናል፣ የሰላም እንቅልፍም አተናል። ስለዚህ በራሳችን ሰርተን በግላችን የፈለግነውን በላባችን ማደር እንፈልጋለን። የሰላም እንቅልፍ መተኛት እንፈልጋለን። የሰላም ሌሊትም ምንም ይመጣብን ያለ ሀሳብ ተኝተን ያለ ጭንቀት እንነሳለን። ነገር ግን መጥፎ ስራ ማድረግ ሁልጊዜም እንቅልፍ ይነሳል፣ ሰላም የለ፣ እረፍት የለ፣ ጭንቀት ብቻ ነው ትርፉ። አሁን ተያዝኩኝ ያልተያዝኩኝ በማለት ራሳችን ከምንሰቃይ ከዚህ በኋላ እንግዲህ ይህን ስራ አቁመናል ብለው ለዝና ስልኩን ከጆሮው ላይ ይዘጉበታል።
በዚህ የተናደደው ዝና ወይኔ ዝና ወይኔ እንደዚህ ማንም ደፍሮኝ የማያውቀውም ዛሬ በብሩክ ቦክስ ተደፈርኩኝ፣ እንደዚህ መሬት ለተዘግሬ ቀረው፣ ወይኔ ዝና የአበበ ገመቻ ልጅ እያለ እንግዲህ እንደ ዛሬ ተዋርጄ አላውቅም፣ ጭራሽ በብሩክ ተመታሁኝ እያለ እዛው ላይ መሬቱ ላይ ኡታውን ጨመረ። ከዛም በኋላ እንግዲህ እሱም ብሩኬ መድብል ደህና ነህ ግን አልተጎዳህም? እንዴት ነህ አለው። አይ ወንድሜ ደርሰህልኛል፣ በጣም እናመሰግናለሁ አለው። ሰላም ወደ ቻናል የተከታታዮች ሰላማችሁ ያላችሁበት ይብዛልኝ። ምሳሌ ቀጣይ ፓርቲ ዘንላችሁ መተናል። እንግዲህ ተወዳጁና በጣም አጓጊ የሆነው የምሳሌ ድራማ በተለይ መድብል ከታገተ በኋላ ያለው ጭንቀት በጣም የበረታ ነበረ። ሆኖም ግን ገሬ ብሩኬ ፊት ለፊት እስከመቼ ነው ዝናን የምፈራው ብሎ ተፋጦ እንግዲህ አሸንፎ ገብቶ ወንድሙን መድብልን ይዞ ወጥቷል ማለት ነው። መድብልዬ ደርሼልሃለሁ፣ አይዞህ አንተን የእናቴን ልጅ አንድ ወንድሜን እንግዲህ አሳልፍ የምሰጥ ይመስልሃል አለው። ራሴንም አደጋ ላይ ከትቼ ቢሆን አንተን ለማዳን ምንጊዜ መስዋዕትነት እከፍልልሃለሁ። ምክንያቱም አንተ ለእኔ ስንት መስዋዕትነት ስንት ነገር ሆነሃል። እንዴት ይረሳል እንዴ? እኔ ለአንተ አንተ ለእኔ ካልሆን ለመቼ ነው አለው። አይ ብሩክ ራስህን አደጋ ላይ ጥለህ መምጣትህ ለእኔ ጥሩ አልነበረም። እነዚህ የዝና ቤተሰቦች እንዴት በአንድ ጊዜ እንዴት ተሸነፉልህ? እንዴት ጥለው ሄዱ? ምን ብትላቸው ነው አለው። ብሩክም ሰነፎች እኮ ናቸው፣ ፈሪዎች፣ እንደራሱ ቦቅቧቃዎች ትተው ሸሹ አለው። ዝና ለካ የሚያስፈልገው አንድ ቦክስ ብቻ ነበር። በዚህን ጊዜ አንድ ቦክስ ስሰጠው አፉ ብቻ ነበር የሚቅለበለበው እንጂ ጉራ ብቻ ነበር ለካ አለው። ወንድሜ ምንም አታስብ፣ ምንም አልሆንኩም። ከዚህ በኋላ ደግሞ እርግጠኛ ነን ዝና ካጠገባችን ዝር አይልም። ስለዚህ አሁን የቀረውን ፍላሽ ይዘነ ወደ መርማሪው ቦታ ማድረስ አለብን። መርማሪዎቹ ደግሞ እጅግ በጣም ጥሩና ለስራ ታታሪና ታማኝ የሆኑ አገልጋይ ናቸው። ይኸውልህ ወንድሜ አለው። ምንም እንኳ እነ ካሌብ አንዳንድ ሰዎች ውስጡን ቢያገለግሉትም ግን ጥሩ የህግ አካላቶች ደግሞ አሉ። እነሱም እንደዚሁ የሚያግዟቸው እንዳሉ ሆነው በራሳቸው በግላቸው ደግሞ ዋናው መርማሪውን እውነተኛ ሀቀኛውን ነው የያዝ ነው። ስለዚህ እኛ እናሸንፈዋለን። እነ ካሌብ በእርግጠኝነት አሁን ላይ እየተሸነፉ ነው። ይኸውልህ መድብል አሁን በጣም ፈርተውናል። የሚያመልጡበት ዘዴ መንገድ እየፈለጉ ነው። ለማምለጥ እየተዘጋጁ ነው። ስለዚህ ዝና የሚባል ሰውዬ የራሱን ህይወት ለማዳን ከካሌብ እየሸሸ ነው እንጂ የምናገኘው በፍጹም ከኛ ጋር አይጋፈጥም። እውነት ግን ነው እንዴ ብሩኬ አለው። አዎ ለራሱ መሸሽ ነው የሚፈልገው ታውቃለህ መድብል አለው። አሁን ዝና እንደተሸነፈ ሲያውቅ ካሌብም ቢሆን ዝናን አይለቀውም። ዝና ደግሞ የካሌብ ቀኝ እጅ ነው። ስለዚህ እሱ ወደቀ ማለት ካሌብ ወደቀ ማለት ነው። ካሌብ እስከ ዛሬ ድረስ ራሱን ገልጾ አሳይቶ አያውቅም። ማንም በአይንም አይተነው አናውቅም። ስለዚህ የህግ አካላቶችም ከመድብል ቢያዩትንም አያውቁትም ማለት ነው። ወንድሜ ምናልባት ካሌብ ያለው ትክክለኛ ስሙ ሌላ ስያሜ የተሰጠው ይሆናል። ግን ነገር ግን አሁን ላይ እንደዚህ አንድ ግሮሰሪ እንዳለው አውቃለሁ። ሰው ሁሉ የሚያውቀው በካሌብ ነው። ነገር ግን አሁን ፈሪዎቹ እነ ዝናና የዝና ተከታዮች ናቸው። በደንብ ስለማያውቁት ተጋላጭ የሚሆኑት እነሱ ናቸው። እሱ ማንነቱን ቀይሮ ነው በስልክ ብቻ የሚያናግረው። ዝና በአካል የሚያውቀውም አይመስለኝም አለው። ከዛ ዝና ደወለለት። ፍላሹን ተቀበልካቸው? አይ ካሌብ አልተቀበልኳቸውም። ሊቀበላቸው ስል አልቻልኩም አለው ለካሌብ ዝና። ወንድሙን እኔን ደብድቦ ጥሎ አሁን መድብልን ከታገተበት አውጥቶ ጥሎ ትዳል። ምን እያልክ ነው? ከዚህ በላይ እኔ መስዋዕትነት ማድረግ አልችልም አለ ዝና። ካሌብም ይኸውልህ ዝና ያልኩህን አድርግ፣ ካልሆነ ግን እኔ ከዚህ ነገር ውስጥ ነፃ ነኝ። የምትያዘው አንተ ነህ። እኔ ማንነት የሚያቀኝ የለም። አንተ ብዙ ወንጀል ሰርተሃል፣ ብዙ ነገር አድርገሃል። እኔ ትዕዛዝ ብቻ ነው የምሰጥ። እኔ ማንነቴን ማን የሚያቀኝ የለኝም። እኔ ራሴን በግልጽ አሳይቼ አላቅም። ስለዚህ ለራስ ስትል እወቅ።
እና አለው ተጠያቂው አንተ ነህ በማለት ሲነግር፣ ተጠያቂነት ለመዳን ከፈለግ ያንን ፍላሽ እንደምንም ብለህ ማገኘትና ራስን ግን ነፃ ማውጣት አለብስ ብሎ ካሌብ ይነግረዋል። ጨው ለራስ ሲል ጣፍጥ፣ ያለዛ ትወረወራለህ ይባላል አለው ካሌብ ለዝና። ዝናም በጣም ተናደደ። ካሌብ እስከ ዛሬ ድረስ የሰራሁት ስራ ትክክል አይደለም፣ የሚያስቀጣኝን ሁሉ ስራ ለመቀጣት ዝግጁ ነኝ። ምንድን ነው እያልክ ነው አለው። አዎ ካሌብ፣ ከዚህ በኋላ ይበቃኛል። እስከ ዛሬ የሰራሁት ስራዎች ሁሉ ትክክል እንዳልሆኑ አሁን ገብቶኛል። አሁን ግን በእርግጥ በዛ ቦታ ላይ በነዛ ሰዎች ፋንታ ብዙ ሰዎች ወንድሞች እህቶች የሚሆኑ ምን ያክል ጉዳቴ ይጸጽተኛል። ስለዚህ እህት ወንድም እናት አባት አላቸው እነሱ ካሌብ፣ እነሱም መፈታት አለባቸው። በቃ ከዚህ ስራ ውስጥ ራሳችንን ማውጣት አለብን ሲል ለአለቃው ለካሌብ ይነግረዋል። አቶ ካሌብም ታዲያ ይኸውልህ አንተ እስር ቤት እንደምትታሰር ነው የማደርግህ። ስማ ይህንን ጨዋታ አይደለም፣ አጋልጣለሁ ብትል ግን ነግሬሃለሁ፣ ቅጣትህ የከፋ ይሆንብሃል በማለት ዝናን ያስጠነቅቀዋል። ዝና ደግሞ መለስ አደረገና የፈለግከውን አድርገኝ ካሌብ፣ ከዚህ በላይ ምንም አልፈራህም፣ በቃኝ። ከዚህ በላይ እኔም እፎይ። አንተ ስትፈልግ ለንደን፣ ስትፈልግ አሜሪካ፣ ስትፈልግ እዛ እየሄድክ እኔ ምን በወጣ ብዬ ነው የስቃይ ህይወት ከሁሉ ጋር እየተጋፈጥኩ የምጋፈጥ? ባሪያህ እኮ አይደለሁም። ከዚህ በኋላ ለአንተ ታዛዥ መሆን አልችልም። በእኔ ቦታ ሌላ ሰው የምተካው ሰው ካለክ ተክተህ አንተ ቀጥልበት በማለት ሲነግረው ስልኩን ዘጋበት። ብሩክና መድብልም ከዚህ በኋላ ለመርማሪው ሄደው ፍላሹን ይሰጡታል። መርማሪውን ፍላሹን ሲያዩ ብዙ ነገሮችና ወንጀሎች የተሰሩበት ነገሮች አሉትና ብዙ ደግሞ አስተካክለን ነገር የምንከታተለው የምንጣራው ነገሮች አሉ። ስለዚህ በካሌብ ላይ የት እንደሚገኝ ምርመራ ይጀምራል። ቅድሚያ የሚጀምረው ከካሌብ ላይ ነው። ጠበቃውም ደግሞ ክትትል አድርጉለት፣ ሕክምናውን እያደረገ መዳን አለበት። ቃሉን ብንወስድም ከሚስቱና ከልጆቹ ጋር እንግዲህ ወስደው አገናኝተውታል። ጠበቃው አሁን ለነዝና ለነ መድብል በጣም ጓደኛቸው ሆኗል። አሁን ህዝቡን ሁሉ እንደበደለ በስራው ሰታ ሚስቱንም ይቅርታ ተንበርክኮ ጠየቃት። ከዚህ በኋላ ምንም ነገር አላደርግም፣ አንቺም በድዬሻለሁ፣ ይቅር በይ፣ ልጆችንም በድያችኋለሁ፣ ስለዚህ ይቅርታ አድርጊልኝ በማለት እንግዲህ ሚስቱንም ይቅርታ ይጠይቅ። ከዚህ በኋላ ስራዬን በአግባብ እሰራለሁኝ፣ ለአንቺም ታማኝ ባል ሆናለሁ ሲል ለሚስቱ ቃል ገባላት። እነ ብሩክም እነ መድብልም ጠበቃው ቤት ሄደው እንግዲህ ስላስታረቋቸው በጣም ተደስተዋል። ሚስቱም በጣም አመሰግናለሁ፣ መድብል የሚባል እንደዚህ አይነት በጣም ጥሩ ሰው እንደሆነ አመለክት። ይኸው ሰው የማይሳሳት የለም፣ ሁላችንም እንሳሳታለን። ስለዚህ ይቅር ብያለሁ ከስህተትህ ከስለተማርክ በማለት ጋዜጠኛዋ ባሏን ጠበቃውን ባሏን ትናገራለች። ይህ ራሱ ትልቅነት ነው አለችው። የሰውን የበደለውን በደሉን ሁሉ እያወቀ ዝም ይልና ይቅርታ ባይጠይቅ ነበረ ትንሽነት የሚሰማህ። አንተ ግን ጎበዝ ጀግና ነህ የኔ ባል። ከዚህ በኋላ የተሳሳት አልፈልግም፣ ስለ ሁሉም ይቅርታ አድርጌልሃለሁ በማለት በሰላም በፍቅር ከዚህ በኋላ ያለውን ህይወታችን ስራህንም በአግባብ እየሰራህ ልጆቻችን አንድ ላይ እናሳድጋለን ስትል የጠበቃው ሚስት በደስታ ገለጸችለት። መድብልም ብሩክ በቃ መጎስ ከዚህ በኋላ በጣም ተደስተናል። የምር አንተንም በጣም ነው የምናመሰግን። ለእኛ ትልቅ መረጃ ሰብስበህ መስጠትህን በጣም ነው የምናመሰግነው። አንቺም ደግሞ እንኳን ባለቤትሽ በሰላም ኖረልሽ በማለት እንግዲህ አንተንም እንደበደልኩ ተሰምቶኛልና ይቅርታ አድርግልኝ ሲል ጠበቃው መድብልን ይቅርታ አደረገ። ቤትሽ ሚስቴን ቼክ እያረገብኝ ነው ስትለኝ እንኳ አላምንም ብዬ ያልኩትን ይቅርታ አድርግልኝ፣ ብዙ ነገር ስለደረሰብን በሱ ምክንያት ይቅርታ ጠይቃለሁ ስትልና ሚስቱም መድብል መጎስን ይቅርታ ጠየቀችው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ይጠብቁ።